Kim Jong-un attended the parade with high-ranking military officials. የኒኩለሩን ቁልፍ አስረከቡ። በስተመጨረሻም የኪም ጆንግ ኡን ተተኪ ተገኘ። North Korea may have just named its next supreme leader and she is a teenager. የዓለማችን አስፈሪዋ ሴት 경애하는 김정은 동지께서 출석단 관람 속에 나오십니다. አሜሪካን እንቅልፍ የነሳው ሰው ከኮሪያ ምድር ተነሳ። At first it looks like a typical scene of North Korean propaganda. Country's leader Kim Jong-un ዓለም በአንድ ነገር ተስማምታ ነበር። ኪም ጆንግ ኡን ከሞቱ የሰሜን ኮሪያ አምባገነኑ አገዛዝ ያበቃል የሚል። ያን ግምት ግን ዛሬ በፒዮንግያንግ በረሃዎች ላይ ሰባብሮ ያስቀረ ታላቅ ድምጽ ተሰምቷል። ኢንተርኔት የሌለባት ከውጭው ዓለም የተቋረጠችና 25 ሚሊዮን ህዝቧን እንደ እስረኛ የምታኖረው ይህች ሀገር ለዓለም የመቃብር ስፍራ ትመስል ይሆናል። ነገር ግን ከግዙፉ የብረት መጋረጃ በስተጀርባ ዓለምን የሚያንቀጠቅጥ አንድ ምስጢራዊ ፕሮጀክት ሲሰራ ቆይቷል። ይህ ምስጢራዊ ፕሮጀክት የኒኩሌር ቦምብ አይደለም፣ አዲስ የሚሳኤል ቴክኖሎጂም አይደለም። አምባገነኑ ሰው ኪም ጆንግ ኡን ለዓመታት ከዓለም አይን ተደብቆ የቆየውን የራሳቸውን የመጨረሻውን ካርድ መዘዋል። ዓለም ተተኪ የላቸውም ብላ ስትገምት፣ እርሳቸው ግን ከጀነራሎቹ በላይ ስልጣን የሚሰጡትን ሰው በምስጢር ሲያዘጋጁ ቆይተው ስርወ መንግስታቸው ለሌላ 50 ዓመታት እንዲቀጥል የሚያደርጉ ሁነኛ አልጋ ወራሻቸውን ለዓለም አስተዋውቀዋል። የሰሜን ኮሪያ ጀነራሎች በፊቱ የሚንበረ ከኩለት የኒኩሌር አዛዦች በእጁ ስር የወደቁለት ታላቋን አሜሪካ ሳይቀር እረፍት በሌለው ስጋት ውስጥ የከተተው የኪም ጆንግ ኡን አዲሱ ተተኪ ሰው ዛሬ የዓለም መነጋገሪያ ሆኗል። ይህ ምስጢራዊ ሰው ማን ነው? ለምንስ ኪም ጆንግ ኡን ታላላቅ ጀነራሎችን የገዛ እህታቸውንና ወንድማቸውን ወንድ አማካሪዎቻቸውን ወደ ጎን ገፍተው ማንም ያልጠበቀውን ሰው የዓለማችንን አስፈሪ የጦር መሳሪያን አሳልፈው ለመስጠት ወሰኑ? ይህ ትንታኔ ስለ አንድ ሀገር ብቻ አይደለም፣ በኒኩሌር ጦር መሳሪያ ዓለምን ስጋት ላይ ስለጣለው ክስተት ነው። ኒኩሌርን ጨምሮ ከባባድ አጥፊና አውዳሚ የጦር መሳሪያን እስከ አፍንጫዋ ድረስ የታጠቀችው ሰሜን ኮሪያ ከኪም ጆንግ ኡን መጨረሻ በኋላም ከተቀረው ዓለም ጋር ትታረቃለች ተብሎ ቢጠበቅም ለሰሜን ኮሪያ ግን ሌላ አስፈሪ ሰው መዘጋጀቱ ተሰምቷል። ዛሬ የምናሳያችሁ የሳተላይት ምስሎችና በድብቅ የወጡ መረጃዎች በታሪክ ታይቶ በማይታወቅ መልኩ ስለሚደረገው የስልጣን ሽግሽግ ነው። የሰሜን ኮሪያ አዲሱ መሪ ማን ነው? ለምን ዓለም በኪም ጆንግ ኡን ተተኪ ደነገጠች የሚለውን ከፒዮንግያንግ የወጡ ምስጢራዊ መረጃዎችን በዝርዝር እንመለከታለን። እናንተም እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር ትንታኔው እናመራለን። ሰሜን ኮሪያን ለመረዳት መጀመሪያ ሰዓታችሁን ወደ ኋላ ማዞር አለባችሁ። ይቺ ሀገር በ21ኛው ክፍለ ዘመን ውስጥ የምትገኝ የ19ኛው ክፍለ ዘመን የመነኮሳት መንግስት ናት። ታሪኩ የሚጀምረው ከሁለተኛው የዓለም ጦርነት ማብቂያ በኋላ ነው። ኮሪያ በሁለት ተከፈለች። ደቡብ በዲሞክራሲ ሰሜን ደግሞ በኮሚኒስት መሪ ሆኖ ሁለት ሀገር ሆኖ ተከፈለ። ነገር ግን በሰሜን በኩል የተፈጠረው ስርዓት ከማንኛውም የዓለም የፖለቲካ ስርዓት የተለየ ነበር። ኪም ኢል ሱንግ ጁቼ የተባለውን የራስን እድል በራስ የመወሰን ርዕዮተ ዓለምን ሲመሰርቱ ሀገሪቱን ወደ አንድ ቤተሰባዊ አምልኮ ቀየሯት። በሰሜን ኮሪያ መሪዎቹ ፕሬዝዳንት ብቻ አይደሉም፣ እነሱ አምላክም ጭምር ናቸው። ፀሐይ የምትወጣው በእነሱ ፍቃድ እንደሆነ፣ እነሱ ሲወለዱ ተፈጥሮ ምልክት እንዳሳየች ተደርጎ ለህዝቡ ይነገራል። ይህ የኪም ስርወ መንግስት ወይንም ዘኪም ዳይናስቲ ከ70 ዓመታት በላይ ለ3 ትውልድ ስልጣንን ከአባት ወደ ልጅ እንደ ቅርስ ሲያስተላልፍም ቆይቷል። አሁን ያለችው ሰሜን ኮሪያ በ3 ግዙፍ ግድግዳዎችም የታጠረች ናት። አንደኛው የመረጃ ግድግዳ ሲሆን የሀገሪቱ ህዝብ ስለ ውጭው ዓለም የሚያውቀው ነገር የለም። ኢንተርኔት በሀገሪቱ የለም። የውጭ ፊልሞችን ማየት እስከ ሞት የሚያስቀጣ ወንጀል ነው። ህዝቡ የሚያውቀው መሪው የሚናገረውን ነገር ብቻ ነው። ሁለተኛው ወታደራዊ ግድግዳ ሲሆን ሰሜን ኮሪያ በዓለም ላይ በአራተኛ ደረጃ ላይ የሚገኝ ግዙፍ ጦር አላት። የሀገሪቱ ሀብት በሙሉ የሚፈሰው ለህዝቡ ምግብ ሳይሆን ለሚሳኤልና ለኒኩሌር ማምረቻዎች ነው። ሶስተኛውና ዋናው የፍርሃት ግድግዳ ነው። በሀገሪቱ 3 ትውልድን የሚቀጣ ህግ አለ። አንድ ሰው ወንጀል ከሰራ ልጆቹና የልጅ ልጆቹ ጭምር እስር ቤት ይገባሉ። ይቺ በረሃብና በነጻነት የምትሰቃይ ነገር ግን በኒኩሌር የበለጸገች ሀገር የታሪክ መስቀለኛ መንገድ ላይ ትገኛለች። አምባገነኑ ኪም ጆንግ ኡን ሀገሪቱን ወደ አዲስ የጦርነት ምዕራፍ እየመሩ ባለበት በዚህ ሰዓት ነው ዓለምን ያስደነገጠው ያ ምስጢራዊ ዝግጅት በቤተ
መንግስት ጓዳ መጠናቀቁ የተሰማው። ያ ምስጢር ምንድነው? ኪም ጆንግ ኡን ለምን አሁን የጦርነትን ነጋሪት መምታት መረጡ? መልሱን አብረን እንመልከት። እንደ አውሮፓውያኑ የዘመን አቆጣጠር ታህሳስ 2011 ዓለም በግርምት ትመለከት ነበር። ገና በ20ዎቹ ዕድሜ ውስጥ የሚገኝ ቤቢ ኪም ተብሎ የሚጠራ ወጣት የዓለማችንን ምስጢራዊ ሀገር ስልጣንን ተረከበ። በወቅቱ የምዕራባውያን የፖለቲካ ተንታኞች እንዲህ አሉ። ይህ ታናሽ ልጅ በስዊዘርላንድ ተምሯል፣ ቅርጫት ኳስን ይወዳል፣ ምናልባትም ሰሜን ኮሪያን ወደ ዘመናዊነት ይቀይራት ይሆናል ብለው ተስፋን አደረጉ። ነገር ግን እነዚያ ተንታኞች አንድ ትልቅ ስህተትን ሰርተው ነበር። ኪም ጆንግ ኡን ስልጣን በያዙ በሳምንታት ውስጥ ያ የዋህ የሚመስለው ፊታቸው ተቀየረ። ኪም ጆንግ ኡን የመጡት ለለውጥ ሳይሆን ለፍጹም የበላይነት ነበር። ያንን ለማግኘት ደግሞ መጀመሪያ የጀመሩት በገዛ ቤተሰቦቻቸው ነው። በኪም ስርወ መንግስት ውስጥ እንደ አባት የሚታዩትና ለኪም ስልጣን መያዝ ትልቁን ሚና የተጫወቱት አጎታቸው ጃንግ ሶንግ ቴክ ነበሩ። እርሳቸው የአገሪቱ ሁለተኛ ሰውና የኪም አማካሪም ነበሩ። ሆኖም ኪም አንድ ቀን ስጋት እንደሚሆኑባቸው ተሰማቸው። በፈረንጆቹ ታህሳስ 2013 በፓርቲው ታላቅ ስብሰባ ላይ ጃንግ ሶንግ ቴክ በመቶዎች በሚቆጠሩ ባለስልጣናት ፊት በወታደሮች ተጎትተው ወጡ። ከጥቂት ቀናት በኋላ ከሃዲ ተባሉ። አሟሟታቸው ግን ዓለምን ያስደነገጠ ነበር። እንደ ደቡብ ኮሪያ የስለላ መረጃዎች ኪም አጎታቸውን ያስገደሉት በተራ ጥይት ሳይሆን ግዙፍ የጦር አውሮፕላን መምቻ መሳሪያን ተጠቅመው ነው። ሰውነታቸው እስከሚለይ ድረስ በባሩድ ተበታትኗል። ይህንን ያደረጉት ሌሎች ባለስልጣናት ብትከዱ መጨረሻችሁ ይሄ ነው የሚል መልእክት ለመስጠት ነበር። የኪም ጆንግ ኡን ጭካኔ በሀገር ውስጥ ብቻም አልተገታም። በ2017 ዓለምን በአግራሞት ያስቀረ ግድያ ተፈጸመ። የኪም ጆንግ ኡን ታላቅ ወንድም ኪም ጆንግ ናም ስልጣንን ሳይፈልግ በስደት በማሌዥያ ይኖር ነበር። ነገር ግን ለኪም የደም ስርወ መንግስት አማራጭ ሊሆን ይችላል የሚል ፍርሃትም ነበራቸው። ግድያው የተፈጸመው ልክ እንደ ሆሊውድ ፊልም ነበር። በኩላላምፑር አየር ማረፊያ ውስጥ ሁለት ሴቶች ወደ ኪም ጆንግ ናም ጠጋሉና ፊቱን በጨርቅ አበሱት። ሴቶቹ ለካሜራ ቀልድ ወይንም ፕራንክ ቪዲዮ እየሰራን ነው ተብሎ ነበር የታለሉት። ነገር ግን በጨርቁ ላይ የነበረው VX የተባለ በዓለም እጅግ ገዳይ የሆነው የነርቭ መርዝ ነበረው። ኪም ጆንግ ናም በ20 ደቂቃ ውስጥ በስቃይ ሞቱ። ኪም ጆንግ ኡን የገዛ ደማቸውን ሳይቀር በባዕድ ሀገር አየር ማረፊያ ለማስገደል መድፈራቸው የጭካኔያቸው ልክ የት እንደደረሰ ያሳየ ነበር። ፕሬዝዳንት ኪም ሰሜን ኮሪያን የእስር ቤት አድርገዋታል። በሀገሪቱ ውስጥ የእርሳቸው ቃል እንደ አምላክ ቃል ይቆጠራል። ኪም በስልጣን ዘመናቸው የውጭ መረጃን ለማፈን የወሰዱት እርምጃ እጅግ ከባድ ነው። የደቡብ ኮሪያ ፊልም ወይንም ሙዚቃ የያዘ ሰው በህዝብ ፊት በጥይት ይገደላል። ሰዎች እንዲቆረጡ የሚፈቀድላቸው በመንግስት የተመረጡ 15 የፀጉር ስታይሎችን ብቻ ነው። ወጣቶች ጂንስ ሱሪን እንዲለብሱ አይፈቀድላቸው። ምክንያቱም የምዕራባውያን ባህል ወረራ ነው ተብሎ ስለሚታ ነው። አንድ ሰው የፖለቲካ ወንጀል ከሰራ እሱ ብቻ ሳይሆን ልጆቹና አያቶቹ ጭምር ወደ ማጎሪያ ካምፕ ይወረወራሉ። ይህ ፍርሃት ነው ኪም ጆንግ ኡን ለ13 ዓመታት ያለምንም ተቃውሞ ስልጣን ላይ ያቆያቸው። ዛሬ ኪም ጆንግ ኡን በሀገሪቱ ላይ ያላቸው ስልጣን ፍጹም ነው። ማንም የማይጠይቃቸው፣ ማንም የማይቃወማቸው ህያው አምላክ ሆነዋል። ነገር ግን ይህ ሁሉ ጭካኔ የተፈጸመው ለአንድ ዓላማ ነበር፣ ስልጣኑን ለቀጣይ ትውልድ ለማስተላለፍ። ያ ቀጣይ ትውልድ ደግሞ አሁን በሚገርም ሁኔታ በሰሜን ኮሪያ ብቅ ማለቱ ተሰምቷል። ሌላው የኪም ትልቁ ሥራ የደህንነት ዋስትና ነው። ኪም ጆንግ ኡን አንድ ትልቅ እውነትን ያውቃሉ። ያለ ኒኩሌር ቦምብ እኔ ተራ ሰው ነኝ የሚል እውነት አላቸው። የሰሜን ኮሪያ ኢኮኖሚ በዓለም የመጨረሻ ደረጃ ላይ ቢሆንም የጦር መሳሪያ አቅሟ ግን ከሀያላኑ አሜሪካና ሩሲያ ጋር እንድትገዳደር አድርጓታል። ይህ የሆነው ደግሞ በድንገት ሳይሆን ኪም ጆንግ ኡን ሀገሪቱን ወደ አንዲት ግዙፍ የጦር ሰፈርነት ስለቀየሯት ነው። እንደ አውሮፓውያኑ አቆጣጠር በ2022 ሰሜን ኮሪያ ሃሶንግ 17 የተባለውን ግዙፍ ሚሳኤል ለዓለም አሳየች። ይህ ሚሳኤል በታሪክ በመኪና ላይ ተጭኖ ከሚንቀሳቀሱ ሚሳኤሎች ሁሉ ግዙፍ ነበር። ዓለም አቀፉ ተንታኞች ጭራቁ ሚሳኤል ብለው ይጠሩታል። ይህ ሚሳኤል ለምን አስፈሪ ሆነ? ምክንያቱም ከፒዮንግያንግ ተነስቶ በቀጥታ አሜሪካ ዋሽንግተን ዲሲ ወይንም ኒውዮርክ መድረስ ይችላል። ኪም ይህንን ያደረጉት ለምርጥ ዲዛይን አይደለም። እኔን ለመንካት ከሞከራችሁ ቤታችሁ ድረስ መጥቼ አጠፋችኋለሁ የሚል ግልጽ ማስፈራሪያ ለመስጠት ነው።
የሰሜን ኮሪያ እውነተኛ አቅም መሬት ላይ በሚታዩት ሰልፎች ብቻም አይደለም። ከሰሜን ኮሪያ ተራራማ አካባቢዎች ስር በመቶ ሜትሮች የሚቆጠሩ ጥልቀት ያላቸው የሚሳኤል ከተሞችም ተገንብተዋል። እነዚህ መሬት ስር ያሉ ዋሻዎች እጅግ ሰፊ ከመሆናቸው የተነሳ ግዙፍ ወታደራዊ መኪናዎች በውስጣቸው በነጻነት ይንቀሳቀሳሉ። ይህ ግን የመረጡት ስልት ሰኮንድ ስትራይክ ካፓቢሊቲ ይባላል። ይሄ ማለት አሜሪካ ሰሜን ኮሪያን በቦምብ ብታጠፋ እንኳ መሬት ስር የተደበቁት ሚሳኤሎች ተርፈው አጸፋዊ እርምጃ እንዲወስዱ ለማድረግ ነው። ኪም ልጃቸውን ይዘው የሚገቡትና የሚያስጎበኙት እነዚህ ምስጢራዊ ምሽጎችን ነው። ታሪክ የማይረሳው በኪም ጆንግ ኡንና በዶናልድ ትራምፕ መካከል የነበረውን የፍቅር የጥል ግንኙነት ነው። ኪም ትንሹ የሮኬት ሰው ተብለው በትራምፕ ተተርበው ነበር። ሆኖም በሲንጋፖርና በቪየትናም በተደረጉ ታሪካዊ ስብሰባዎች ኪም ዓለምን አታለሉ። ዓለም ኪም ኒኩሌር ይተዋል ብላ በደስታ ስትጠብቅ፣ እርሳቸው ግን በጓዳ የዩራኒየም ማበልጸጊያ ጣቢያዎቻቸውን በ3 እጥፍ አፋጥነው ነበር የተገኙት። ለኪም ጆንግ ኡን ኒኩሌር መደራደሪያ ሳይሆን ኢንሹራንስ ነው። እርሳቸው የሚያምኑት አንድ ነገር ብቻ ነው። እንደ ሳዳም ሁሴን ወይንም ጋዳፊ መጨረሻ ያሰቃቂ እንዳይሆን ኒኩሌርን እስከ ሞቴ መያዝ አለብኝ የሚል አቋም አላቸው። ዛሬ ኪም ጆንግ ኡን ከሚሳኤል አልፈው ወደ አዲስ ቴክኖሎጂ ተሸጋግረዋል። በቅርቡ ሄይል የተባለ የባህር ስር የኒኩሌር ድሮን መሞከራቸውን አሳውቀዋል። ይህ ድሮን በባህር ስር በምስጢር ተጉዞ የአሜሪካንን የባህር ኃይል መርከቦችን ማውደም የሚችሉ ናቸው። በተጨማሪም የሰሜን ኮሪያ የስለላ ሳተላይቶች አሁን ከጠፈር ላይ ሆነው ዋይት ሃውስንና የፔንታጎንን እንቅስቃሴ እንደሚከታተሉ ኪም በኩራት ይናገራሉ። ይህ ሁሉ ወታደራዊ ምርታ ግን አንድ ትልቅ ዋጋን አስከፍሏል። ሀገሪቱ በከፍተኛ ረሃብ ውስጥ ትገኛለች። ህዝቡ የሚበላውን አጥቶ ኪም ግን ለሚሳኤል በቢሊዮን ዶላር የሚቆጠር ገንዘብን ያፈሳሉ። ይህ ሁሉ የሚሳኤል ግዛት ግን ለአንድ ትልቅ ዓላማ እየተገነባ ይገኛል። ኪም ይህንን ሁሉ ኃይል እያከማቹ ያሉት ራሳቸው ብቻ አይደለም። ከእርሳቸው በኋላ ስልጣንን ለሚረከበው ሰው የኒኩሌር ወራሽ ተብሎ ለሚጠራው አዲሱ ምስጢራዊ መሪ ነው። ለ70 ዓመታት ያህል የኮሪያ ባህረ ገብ መሬት አንድ ህልም ነበረው። አንድ ቀን ሰሜንና ደቡብ ኮሪያ ተገናኝተው አንድ ይሆናሉ የሚል ተስፋ አለው። የኪም ጆንግ ኡን አባትና አያት ይህንን ህልም እንደ ፖለቲካ መሳሪያ ይጠቀሙበት ነበር። ነገር ግን በ2024 መጀመሪያ ላይ ኪም ጆንግ ኡን ዓለምን ያስደነገጠና ለዘመናት የቆየውን ቀይ መስመር የረገጠ አዋጅን አወጁ። ከእንግዲህ ደቡብ ኮሪያ ወንድማችን አይደለም፣ እሷ ቁጥር 1 ደመኛ ጠላታችን ናት አሉ። ኪም ጆንግ ኡን ይህንን አቋማቸው በቃላት ብቻ አላበቁም። በፒዮንግያንግ መግቢያ ላይ ቆሞ የነበረውን የኮሪያ አንድነት ምልክት ተደርጎ የሚወሰደውን ግዙፍ ባለ 9 ፎቅ ሐውልት በዶዘር አፍርሰውታል። ይህ ድርጊት ለዲፕሎማሲው ዓለም ትልቅ መልእክት ነበር። ድርድር አብቅቷል፣ ከእንግዲህ የምንነጋገረው በጠመንጃ አፈሙዝ ብቻ ነው የሚል ነበር። ኪም ጆንግ ኡን ደቡብ ኮሪያን ዋነኛ ጠላት ብለው መፈረጃቸው ትልቅ ወታደራዊ ትርጉም አለው። ቀደም ሲል ጦርነት ቢነሳ እንኳ ወንድማማቾች ነን የሚል ስሜት ይኖር ነበር። አሁን ግን ኪም ለሰራዊቶቻቸው የሰጡት ትዕዛዝ ደቡብ ኮሪያን ሙሉ በሙሉ ለመቆጣጠር ለማጥፋት ተዘጋጁ የሚል ነው። በድንበር አካባቢ የሚገኙት የሰሜን ኮሪያ መድፎች አሁን ወደ ደቡብ ኮሪያ ዋና ከተማ ሴኡል ተደቅነዋል። ሴኡል ከሰሜን ኮሪያ ድንበር ያላት ርቀት እጅግ አጭር በመሆኑ ጦርነቱ ቢነሳ በደቂቃዎች ውስጥ በሚሊዮን የሚቆጠሩ ሰዎች ሕይወትን ሊያጠፋ ይችላል። በሁለቱ ሀገራት መካከል ያለው ውጥረት ከመሬት አልፎ ወደ ባህርም ተሻግሯል። ኪም ጆንግ ኡን የሰሜን ገደብ መስመር የሚባለውን የባህር ድንበር እንደማይቀበሉ ማስታውቀዋል። ይህ ቀጠና ቀደም ሲል ደም አፍሳሽ ግጭቶች የታዩበት አካባቢ ነው። አሁን ግን ኪም አዲስ አሻንጉሊት አላቸው። ሄይል የተባለውን የባህር ስር የኒኩሌር ድሮን በእነዚህ ቀጠናዎች በመሞከር ደቡብ ኮሪያና አጋሯን አሜሪካንን እያስፈራሩ ይገኛሉ። ኪም ደቡብ ኮሪያ የሉዓላዊነታችንን 1 ሚሊሜትር እንኳ ብትነካ ጦርነት እንጀምራለን ሲሉ በየቀኑ እየዛቱ እየተዘጋጁም ይገኛሉ። በርካቶች ይጠይቃሉ፣ ኪም ጆንግ ኡን ለምን አሁን እንዲያለ ጠንካራ አቋምን ያዙ? ተንታኞች እንደሚናገሩት ከሆነ ኪም ከሩሲያው ቭላዲሚር ፑቲን ጋር የፈጠሩት አዲስ ወታደራዊ ጥምረት ትልቅ በራስ መተማመንን ሰጥቷቸዋል። ሰሜን ኮሪያ ለሩሲያ በሚሊዮን የሚቆጠሩ መድፎችና ሚሳኤሎችን እየላከች ነው። በምላሹ ደግሞ ሩሲያ ለኪም ዘመናዊ የሳተላይትና የሚሳኤል ቴክኖሎጂዎችን እየሰጠች ትገኛለች። ይህ አዲስ ጥምረት ኪም በደቡብ ኮሪያ ላይ ያላቸውን ዛቻ ይበልጥ አደገኛ አድርጎታል። ኪም ጆንግ ኡን የጦርነት ደመናውን እየቋጠሩ ያሉት ለራሳቸው ዝና ብቻ አይደለም።
ከጀርባ ታላቅ ምስጢር አለ። ይህ ሁሉ ወታደራዊ ውጥረት፣ ሐውልት ማፍረስና የጦርነት ዝግጅት ህዝቡን ለአንድ ትልቅ የታሪክ ሽግግር ለማዘጋጀት ነው። ስልጣናቸውን የምትረከበው አዲሷ ንግስት ስትመጣ ጠንካራና ማንም የማይደፍራትን ሀገር እንዲያስረክቧት ኪም ለተቀን እየሰሩ ይገኛሉ። አሁን ወደ ትንታኔያችን ወሳኝ ክፍል ደርሰናል። ይቺ ዓለምን ያስደነገጠችው ጀነራሎችን ያንበረከከችውና የኪም ጆንግ ኡን የአይን ብለን የሆነችው ምስጢራዊቷ ተተኪ ማን ናት ለሚለው ጥያቄ አሁን በይፋ መልሱን እናገኛለን። ለአመታት ዓለምን ሲያስጨንቅ የነበረው ትልቁ ጥያቄ ከኪም ጆንግ ኡን በኋላ ሰሜን ኮሪያን ማን ይገዛታል የሚል ነበር። አንዳንዶቹ ጨካኙ እህታቸውን ኪም ዮ ጆንግን ገምተው ነበር። ሌሎች ደግሞ በምስጢር ተደብቆ ያለ ወንድ ልጅ ይኖራል ተብለው ተተንብዮ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በህዳር 2022 ኪም ጆንግ ኡን ሁሉንም ግምቶችን ውድቅ ያደረገ አንድ ምስልን ለዓለም አሳዩ። የመጀመሪያዋ ብቅታ የተከሰተው ህዋሶንግ 17 የተባለው ግዙፍ ሚሳኤል በሚመረቅበት ወቅት ነበር። ኪም ጆንግ ኡን ከአንዲት ትንሽ ልጅ ጋር እጅ ለእጅ ተያይዘው ወደ ሚሳኤሉ ሲቃረቡ ታዩ። ይህች ልጅ ኪም ጁኤ ትባላለች። እስከዚያች ቀን ድረስ ስለመኖሯ እንኳ ማንም የሚያውቅ ሰው አልነበረም። በምስጢር የተያዘ ጉዳይ ነበር። በሰሜን ኮሪያ ውስጥ ታላቅ የመንግስት ምስጢርም ነበረች። ኪም ጁኤ መጀመሪያ ስትታይ ዓለም ልጃቸውን ለሽርሽር ይዘዋት የወጡ አባት መስለውት ነበር። ነገር ግን ሁኔታው በፍጥነት ተቀይሯል። በአጭር ጊዜ ውስጥ ኪም ጁኤ በሁሉም ትልልቅ ወታደራዊ ዝግጅቶች፣ የጦር ሰራዊት ድግሶችና የሚሳኤል ሙከራዎች ላይ ከአባቷ ጎን መታየትም ጀምራለች። የሰሜን ኮሪያ የመንግስት ሚዲያዎች የሚጠቀሙባቸው ቃላትም ተቀየሩ። መጀመሪያ ላይ የተወደደችው ልጅ ይሏት የነበረ ሲሆን አሁን ግን ታላቋ መሪ ወይንም የተከበረችው ልጅ የሚል ቃላትን መጠቀምም ጀምረዋል። በሰሜን ኮሪያ የፖለቲካ መዝገበ ቃላት ውስጥ እነዚህ ቃላት የሚሰጡት ለአንድ ሰው ብቻ ነው፣ ለሀገሪቱ መሪ ብቻ። በርካቶች ኪም ለምን ልጃቸውን ገና በልጅነቷ አስተዋወቁ ብለው ይጠይቃሉ። ለዚህ ሁለት ምክንያቶች አሉ። ኪም ጆንግ ኡን ከመጠን በላይ ውፍረት፣ የልብ ህመምና የሲጋራ ሱሰኛ መሆናቸው ይታወቃል። በድንገት ከዚህ ዓለም በሞት ቢለዩ ሀገሪቱ ወደ ትርምስ እንዳትገባና ስልጣኑ ከኪም ቤተሰብ እንዳይወጣ ተተኪዋ ዝግጁ ናት የሚል መልእክት ለጀነራሎቹ ማስተላለፍ ተፈልጎ ነው። ኪም ልጃቸውን ይዘው የሚዞሩት በጦር ካምፕ ውስጥ ነው። ይህ ማለት ኒኩለር የኔ ብቻ ሳይሆን የልጅ ልጆቼም ቅርስ ነው፣ ስለዚህ ዓለም እንድንተው አትጠብቅ የሚል ጠንካራ መልእክት ለምዕራባውያን እየላኩ ነው። የኪም ጁኤ መነሳት በአንድ ሰው ላይ ከፍተኛ ጥላ የጣለ ይመስላል። በኪም ጆንግ ኡን እህት ኪም ዮ ጆንግ ላይ። ለአመታት ኪም ዮ ጆንግ የሀገሪቱ ሁለተኛዋ መሪና የኪም ጆንግ ኡን ብቸኛ አማካሪ ነበረች። እጅግ ጨካኝ ንግግሮችን በማድረግና አሜሪካንን በመዛትም ትታወቃለች። ነገር ግን ኪም ጁኤ ብቅ ካለች በኋላ ኪም ዮ ጆንግ በፎቶዎች ላይ ከበስተጀርባ ቆማ መታየትንም ጀምራለች። የስለላ ድርጅቶች እንደሚጠራጠሩት በቤተ መንግስቱ ውስጥ በኪም እህትና በኪም ሚስት ሪዮ ሶል ጁንግ መካከል ስውር የስልጣን ሽኩቻዎች መኖራቸውን ይናገራሉ። ሪሶል ጁ ልጇ ኪም ጁኤ ስልጣኑን እንድትወርስ በጽኑ ትፈልጋለች። ይህ የቤተሰብ ሽኩቻ የሰሜን ኮሪያ የወደፊት ዕጣ ፈንታን ሊወስን ይችላል። ሰሜን ኮሪያ በወንድ የበላይነት ኮንፊውሺያን ቫሊዩስ የምትመራ ሀገር ናት። ጀነራሎቹ ለሴት መሪ ይገዛሉ ወይ የሚለው ጥያቄ ትልቁ ጉዳይ ነው። ኪም ጆንግ ኡን ይህንን ለማስተካከል ከወዲሁ ስራን ጀምረዋል። ወታደራዊ ሰልፎች ላይ ሽበታም ጀነራሎች በኪም ጁኤ ፊት ጎንበስ ብለው ሲያወሯት፣ እሷ ደግሞ እንደ ትልቅ ሰው ፊታቸውን ስትዳብስ ይታያል። ይህ ምስል በሰሜን ኮሪያ ህዝብ አእምሮ ውስጥ እሷ መሪያችሁ ናት የሚል አስተሳሰብ እንዲቀረጽ የተደረገ የፕሮፓጋንዳ ጥበብም ተደርጎ ተወስዷል። ታሪኩ እዚህ ላይ አያበቃም። ኪም ጁኤ ገና በአፍላ ዕድሜዋ ዓለምን በሚያጠፉ የኒኩሌር ሐረር ላይ እጇን ማሳርፋለች። ይህች ልጅ ነገ ስልጣን ስትረከብ ከአባቷ ይልቅ ጨካኝ ትሆን ይሆን ወይስ ሰሜን ኮሪያን ከጨለማ ታወጣለች የሚለው የበርካቶች ጥያቄ ነው። እንግዲህ የሰሜን ኮሪያ እውነት ይህንን ይመስላል። በአንድ በኩል በረሃብና በጨለማ የሚማቅቅ ህዝብ አለ፣ በሌላ በኩል ደግሞ በቢሊዮን ዶላሮች የሚፈስ የኒኩሌር ሚሳኤሎች አሉ። ኪም ጆንግ ኡን ለዓለም አንድ ግልጽ መልእክትን አስተላልፈዋል። የኪም ስርወ መንግስት አይፈርስም፣ ይልቁንም ለቀጣዩ ትውልድ ስልጣኑን እያስተላለፈ ይቀጥላል። ያቺ በሚሳኤል ምርቃት ላይ ከአባቷ ጋር እጅ ለእጅ ተያይዛ የታየችው ትንሿ ልዕልት ኪም ጁኤ ነገ የ25 ሚሊዮን ህዝቦች ዕጣ ፈንታንና የዓለምን ሰላም መቆጣጠሪያ ቁልፍ በእጇ ልታስገባ ተቃርባለች።
ይህ የታሪክ ሽግግር ግን ቀላል አይሆንም። በቤተ መንግስት ውስጥ ያለው የስልጣን ሽኩቻ፣ የደቡብ ኮሪያ ውጥረትና የአሜሪካ ማዕቀብ ሰሜን ኮሪያን ወደማይታወቀው አቅጣጫ ሊገፋትም ይችላል። ኪም ጁኤ ስልጣንን ስትይዝ አባቷ የገነቡትን የፍርሃት ግድግዳ ታፈር ሲሆን ወይስ ከአባቷ በባሰ ጭካኔ ዓለምን በኒኩሌር አፈሙዝ ታስፈራራለች? የሰሜን ኮሪያ ምስጢር ገናም አልተፈታም። ነገር ግን አንድ ነገር እርግጥ ነው። በፒዮንግያንግ ቤተ መንግስት ውስጥ የሚወሰነው እያንዳንዱ ውሳኔ ከኤስያ እስከ አሜሪካ ከሩሲያ እስከ አውሮፓ ያለውን የኃይል ሚዛን እየቀያየረ ይገኛል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የኪም ጆንግ ኡን ልጅ አባቷን ተክታ የሰሜን ኮሪያ ቀጣይ መሪ ትሆናለች ብላችሁ ታምናላችሁ ወይስ የሴት መሪነት በዚያች ሀገር የማይታሰብ ሆኖ ይቀጥላል? ያላችሁን ሐሳብ በኮሜንት መስጫ ላይ በዝርዝር አስፍሩልን። ትንታኔያችን ሰፊ መረጃን ሰጥቷችኋል ብለን እናምናለን። ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲህ ያሉ ጥልቅና አጓጊ የታሪክ ትንታኔዎች ሁልጊዜ እንዲደርሳችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።